ሙሴ ሰለሞን ገባ አሉ። ሙሴ ሰለሞን እስር ቤት ከገባ ፖሊስ ስራውን እየሰራ ነው ማለት ነው። ጀመረ ማለት ነው ስራውን። ስለዚህ አመሰግናለሁ፣ እናመሰግናለን፣ በርታ ነው መባል ያለበት እንጂ ሙሴ ሰለሞን ስለገባ እሪ የምትልበት ምክንያት ባይዚ ይሄ ነገር ለሁላችሁም እዚህ አካባቢ እዚህ ሰፈር ላላችሁ ከሌቦች ጋር ተባብራችሁ የደሃን እንባ የምታፈሱ ሰዎች አስተዋዋቂ ነን የምትሉ ሰዎች ለእናንተም ጥሩ ትምህርት ነው የሚሆነው ይሄ። ስለዚህ በዚህ ሁኔታ መቀጠል ነው ያለበት እንጂ ሙሴ ሰለሞን ታሰረ ምናምን አይቀልጥም እኮ ሰው ነው። ስለዚህ በህግ አግባብ ጉዳዩ በህግ አግባብ ይታያል። የደሃ እንባ እንትን ብሎ አይደለ እንዴ ከተበላችሁ በኔ ስም ይመለስላችኋል ብሎ አልነበረ? ይመለሳ አሁን። ስለዚህ መታሰሩ ብዙም እኔ አመሰግናለሁ ነው የምለው። እውነት ስራውን እየሰራ ነው ያለው። ብዙዎቻችሁ አላችሁ። አሁን መጥራት እንችላለን ያልተያዙ እነ መንሱር ጀማል፣ እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሬ፣ እነ ዳንኤል፣ እነ ይገረም ደጀኔ፣ እነ ወንድም ካሊድ እነዚህ ሁሉ መያዝ አለባቸው። ቢኮዝ የብዙ ደሃም ቤት አፍርሰዋል። በሙሴ ሰለሞን ከተጀመረ ወደዚህም ሂዱባቸውና በርቱ ማለት ነው የሚያስፈልገው። እሪ አይደለም። ለምን እሪ ይላል? ወንጀለኛ መያዝ ስላለበት ማለት ነው። የሌባ ተባባሪ ሰሞኑን ለድንኳን ሰበራ ከሄድንባችሁ ሰርጎች ውስጥ አንዱን ላሳያችሁ። የተዘጋጀው ጃክሮስ ኢቢኤም ህንጻ ላይ የሚገኘው የ7 ደረጃ ሆቴል አዳራሽ ውስጥ ነበር። እርሜን ሰዓት ባከብር ሙሽሮቹን ቀደምኳቸው። በቃ እስኪመጡ አዳራሹን ዞር ብዬ ላሳያችሁ። የተለያዩ መጠን ያላቸው እስከ 600 ሰው ድረስ መያዝ የሚችሉ አዳራሽ አላቸው። ስብሰባ፣ ምርቃት፣ ሰርግ፣ የትኛውም አይነት ፕሮግራም ካለባችሁ እንደ ፍላጎታችሁ ከሙሉ ኬተሪንግ አገልግሎት ጋር በቤተሰብ ዋጋ ታገኛላችሁ። የተለያዩ ፓኬጆችም አሏቸው። በዚህ ስልክ ደውሉላቸው። ብዙ የሰርግ አዳራሾች ላይ የታዘብኩት ነገር የፓርኪንግ ችግር ነው። እዚህ ግን ህንጻው ውስጥም ከውጭም ሰፊ ፓርኪንግ ታገኛላችሁ። በመጨረሻ ሙሽሮቹ መጡ። አሪፍ ጊዜ ያሳለፍን። የዓለም ያርገው ብለን መርቀን ወጥተናል። አዳራሽ እየፈለገ ላለው ለዛ ጓደኛችሁ ይህን ቪዲዮ ላኩለት። ጊዜው የሰርግ ነው። ብዙ ሰርጎች ስላሉብን በድንኳን ሰበራ ላይ ልምዱ ያላችሁ ትፈለጋላችሁ። ሞክሩት፣ ትወዱታላችሁ። የዚህ ምግብ ስም እማዬ አሞላቂኝ ይባላል። እውነትም ሙልቅቅ የሚያደርግ ምግብ ነው። ይሄ እማዬ ድገሚኝ ይባላል። ይሄኛው ደግሞ እማዬ ራበኝ። ዛሬ በኤላ ሪቪው 7 ደረጃ ተገኝተናል። እማዬ አሞላቂኝ 3 አይነት ይይዛል። ሲቀርብም በመሶብ ነው። ከ3 መጠጦች ጋርም አብሮ ይቀርባል። ከ3 እስከ 4 ሰውም ይበቃል። በውስጡም ክትፎ፣ ጎመን ክትፎ፣ አይብ፣ ቅቅልና ቀይ ወጥ አለው። እማዬ ድገሚ ከፍሩት ፓንች ጋር ነው የሚቀርበው። ቅቅልና ዶሮ ይኖረዋል። ይሄ እማዬ ራበይ ነው። ይሄ ደግሞ ግማሽ ዶሯቸው ነው። ከአይብ ጋር ነው የሚቀርበው። ከእንጀራ ጀምሮ ሁሉንም ግብአቶች እዛው ራሳቸው ናቸው የሚያዘጋጁት። ይሄኛው አዲሱ ቅርንጫፋቸው ነው። ሰፊና በቂ መኪና ማቆሚያ አለው። የሚገኙትም ሰሚት ፍየል ቤት ከዮናስ ጨርጨር ጀርባ ነው።